ጤና ይስጥልን ተከበራችሁ የሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምሩግናን ባለንበት ሰዓት አቆጣጠር የዛሬ መስከረም 15 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት ለኦርቶዶክስ እምነት ተከታዮች እንኳን ለመስቀሉ የደመራ በዓል አደረሳችሁ እያልን አስቀድሞ መልካም ምኞታችንን እንገልጻለን። ከዜናዎቹ በፊት አርዕስተ ዜናውን እናስቀድማለን። የፋኖ ወታደራዊ እንቅስቃሴ መጠናከርና የከተሞች ነጻ መውጣት የመስቀል በዓልና ጫናው የአቡነ ሳዊሮስ ምላሽ የፋኖ እጅ ስጡ ጥሪ ዩኒቨርሲቲ ተማሪዎች ለውትድርና የድሮን ጥቃት እቅድ ትራምፕና ኦቲዝም ፕሬዝዳንቱና የሙስና ቅሌት የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። የአማራ ፋኖ ብሔራዊ ኃይል በዘመቻ አደማሊ አባናደው ዛሬ በሁለተኛ ቀን ከፍተኛ ወታደራዊ ድል ተቀዳጀ። የአብይ አገዛዝ ስልጣን አስጠባቂ ጦር የ12ኛ ክፍለ ጦር አዛዥ ሲቆስል ምክትሉ ሌተናል ኮሎኔል በፋኖ ቁጥጥር ስር ውሏል። ፋኖ በዛሬው ሙጊያ ከፍተኛ ወታደራዊ ድል ተቀዳጅቷል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ህዝብ በዛሬው ዕለት በዘመቻ አደማሊ አባናደው ሁለተኛ ቀን ዘመቻ የወሰዳቸውን ወታደራዊ እርምጃዎች ተከትሎ ከፍተኛ ድል መቀዳጀቱን በጠላት ላይ በርከት ያለ ሰብአዊና ቁሳዊ ኪሳራ መድረሱን አስታውቋል። የአብይ አገዛዝ ስልጣን አስጠባቂ ጦር የ12ኛ ክፍለ ጦር አዛዥ የቆሰለበትና ምክትሉ ሌተናል ኮሎኔል ዘሪሁን የተማረከበት 15 ፓትሮልና አምቡላንስ እንዲሁም 2 ወራል ወታደራዊ ተሽከርካሪ የተማረከበት 721 የአብይ አገዛዝ ስልጣን አስጠባቂ ኃይል ሲደመሰስ 188 የተማረኩ ሲሆን ከ343 በላይ ጥቁር ክላሽ 16 ብሬን 2 ዲሽቃ ከ9000 በላይ ክላሽ ተተኳሽና ከ11000 በላይ የብሬን ተተኳሽ ከ7000 በላይ ዲሽቃ ተተኳሽ የተማረከበት ከፍተኛ ወታደራዊ ድል መቀዳጀቱን የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ህዝብ የህዝብ ግንኙነት ኃላፊ አርበኛ ዮሐንስ ንጉሱ በዝርዝር በሰጠው ማብራሪያ ገለጸ። ሁለተኛ ቀኑን በያዘው ዘመቻ አርበኛ አደማሊ አባናደው በዛሬው ዕለት መስከረም 15 ቀን 2018 ዓ.ም ተጠናክሮ የቀጠለ ሲሆን በዚህ ተጋድሎም አገዛዙ ለሁለት ዓመት የሰሜን ወሎ ዞን የጦር ማዘዣ ጣቢያ አድርጎት የነበረውን የግዳን ወረዳ ሙጃ ከተማ በርካታ ምሽጎችን በመስበር በምኒልክ እዝ ሰራዊት በቁጥጥር ስር መዋል ተችሏል። በዘመቻ አርበኛ አደማሊ አባናደው በትላንትናው ዕለት በዛሬው ዕለት በቀጠለው ነፃ የወጡ ቀጠናዎች አሉ። ሰሜን ወሎ ዞን ግዳን ወረዳ ዋና መቀመጫ የሆነችው ሙጃ ከተማ ጨምሮ ሙሉ ለሙሉ ወረዳው በፋኖ ቁጥጥር ስር ገብቷል። ሰሜን ወሎ ዞን ጋዞ ወረዳ መቀመጫ የሆነችው እስታይሽ ጨምሮ ወረዳው ሙሉ በሙሉ በፋኖ ቁጥጥር ስር ገብቷል። ሰሜን ወሎ ዞን ራስ አንጎት ወረዳ መቀመጫ የሆነችውን አሁን ተገኝ ከተማን ጨምሮ ሙሉ በሙሉ በሰራዊታችን ቁጥጥር ስር ገብቷል። ሰሜን ወሎ ዞን ላስታ ወረዳ ብልባላ ከተማን ጨምሮ ከሹልማ ሻሃ ቀበሌ ውጭ በፋኖ ቁጥጥር ስር ገብቷል። ሰሜን ወሎ ዞን ጉባላፍቶ ወረዳ ከወልዲያ ከተማ ውጭ ያለው ሙሉ በሙሉ በፋኖ ቁጥጥር ስር ገብቷል። ሰሜን ወሎ ዞን ዳውንት ወረዳ ዋና መቀመጫ የሆነችው ኩርባ ከተማን ጨምሮ ወረዳውን ሙሉ በሙሉ በፋኖ ቁጥጥር ስር ማስገባት ተችሏል። በዚህ በቀጠለው ተጋድሎና አስደናቂ ድል ሰሜን ወሎ ዞን ዋላ ወረዳ ከኮን ከተማ ውጪ ያለው ሙሉ ለሙሉ በፋኖ ቁጥጥር ስር ገብቷል። ሰሜን ወሎ ዞን መቄት ወረዳ ከፍላቂትና ገራገራ ከተማ ውጪ ያለው ሙሉ በሙሉ በተመሳሳይ በፋኖ ቁጥጥር ስር ውሏል። ፍላቂትና ገረገራ ከተማ ላይ ትንቅንቅ እየተደረገ ይገኛል። አጠቃላይ በቀጠናው ውጊያውና ትንቅንቁ አሁንም እንደቀጠለ ሲሆን ከመረጃው ብዛት ተነሳ በቁጥር እያንዳንዳቸውን ግንባሮች በዝርዝር አላቀረብንም። ዘመቻ አርበኛ አደማሊ ቀጥሎ የ12ኛ ክፍለ ጦር ዋና አዛዥ ሲቆስል ምክትሉ ተማርኳል። የ12ኛ ክፍለ ጦር ምክትል አዛዥ ተማርኳል። 15 ፓትሮል አምቡላንስ እንዲሁም 2 ኦራል ተማርኳል። እነዚህ ወታደራዊ አገልግሎት ለውጊያ አገልግሎትም ለእንቅስቃሴ አገልግሎትም ይጠቀምበት የነበረው የአብይ አህመድ ሰራዊት ተማርኳል ማለት ነው። 721 ጠላት በዛሬው ዕለት ተደምስሷል። 188 በላይ ደግሞ ተማርኳል። አሁንም ድረስ ተንጠባጥቦ የነበረው ኃይል እጁን እየሰጠ ስለሚገኝ የምርኮኛው ቁጥር ከዚህ በላይ የሚያሻቅብ ይሆናል። ሁለተኛ ቀን ዘመቻ አርበኛ አደማሊ አባናደው በታላቅ ድል አሁንም እንደቀጠለ ነው። አማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ መስከረም 14 ቀን 2018 ዓ.ም ከጧቱ 12 ሰዓት የተጀመረው ዘመቻ አርበኛ አደማሊ አባናደው በአምስቱም ኮሮችና በእዙ ልዩ ዘመቻ ከፍተኛ ተጋድሎ በማድረግ አስደናቂ ድሎችን ነው እያስመዘገበ እየቀጠለ የሚገኘው። ሁለተኛ ቀኑን በያዘው ዘመቻ አርበኛ አደማሊ አባናደው በዛሬው ዕለት
መስከረም 15 ቀን 2018 ዓ.ም ተጠናክሮ የቀጠለ ሲሆን በዚህ ተጋድሎ አገዛዙ ለሁለት ዓመት የሰሜን ወሎ ዞን የጦር ማዘዣ ጣቢያ አድርጎት የነበረውን የግዳን ወረዳ ሙጃ ከተማ በርካታ ምሽጎች በመስበር በምኒልክ ሰራዊት በቁጥጥር ስር የዋለ መሆኑ ቀደም ብለን ገልጸናል። የተገኙ ዝርዝር ድሎችን ደግሞ እንደሚከተለው እናቀርባለን። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ በላስታ ጀነራል አሳምነው ጽጌ ኮር የተደረገ ያውደ ውጊያ ተሳትፎ በወንዳች ሙጃ ኩልመስክ ግንባር ይህ በእንዲህ እንዳለ ዛሬም በዘመቻ አደማሌ አገዛዙ የደረሰበትን ከፍተኛ ወታደራዊ ሽንፈት ተከትሎ የቀድሞ ምርኮኛና የአብይ ስልጣን አስጠባቂ ጦር ኤታማጆር ሹም ብርሃኑ ጁላን ጨምሮ ከፍተኛ ወታደራዊ አዛዦች ስብሰባ መቀመጣቸውን ድሮንን ጨምሮ የአየር ኃይል ጥቃት በተቀናጀ መንገድ እንዲደረግ እስከ መምከር መድረሳቸውን የሚጠቅሱ መረጃዎች ወጥተዋል። የፋኖ ወታደራዊ ግስጋሴ አገዛዙን ስጋት ላይ መጣሉ ታውቋል። ተፈራ ማሞ ክፍለ ጦር 131 ጥቁር ክላሽ 5 ብሬን የቡድን መሳሪያዎች 2074 የክላሽ ተተኳሽ 3520 ብሬን ተተኳሽ 2800 ዲሽቃ ተተኳሽ 62 ምርኮኛ 137 የተደመሰሰ 16 የሞርተር ተተኳሽ ሌተናል ኮሎኔል ዘሪሁን የሚባል በጀግናው ሰራዊታችን ፋኖ ሰራዊታችን ቁጥጥር ስር የዋለ ነው። ምርኮኛ ሆኖ የብርሃኑ ጁላ ሰራዊት ከፍተኛ አዛዥ ሌተናል ኮሎኔል ዘሪሁን እየተባለ እንግዲህ በቁጥጥር ስር ውሏል። በምርኮ ደንብ በመልካም ጤንነት ላይ የሚገኝ ምርኮኛ ነው። ጠቅለል ሲል እንደ ላስታ ጀነራል አሳምነው ጽጌ ኮር 343 ጥቁር ክላሽ 16 ብሬን 2 ዲሽቃ 9954 የክላሽ ተተኳሽ 11500 የብሬን ተተኳሽ 7314 የዲሽቃ ተተኳሽ 716 የተደመሰሰ 188 ምርኮኛ። የምስራቅ አውሮፓዊቱ ሀገር ቤላሩስ ከኢትዮጵያ ጋር በወታደራዊና የተለያዩ ጉዳዮች ዙሪያ ለመተባበር ዝግጁ መሆኗን አስታወቀች። ዛሬ በሩሲያ የተጀመረውን የዓለም አቶሚክ ፎረም ስብሰባ ላይ ለመታደም ወደ ሞስኮ ሩሲያ ያቀኑትን ጠቅላይ ሚኒስትር አብይ አህመድን በተናጥል ያነጋገሩት የቤላሩሱ ፕሬዝዳንት አሌክሳንደር ሉካሼንኮቭ እዚህ መገናኘታችን በጣም ጥሩ ነው። ከኢትዮጵያ ጋር ወደፊት የምንሰራባቸው በርካታ አጀንዳዎች አሉ። ኢትዮጵያ ምን አላት፣ ቤላሩስስ ምን አላት የሚለውን ጥያቄም ከመለስን ሌላው አይከብደ ንግድን በተመለከተ የሚገድበን ነገር የለም ያሉትም የቤላሩሱ ፕሬዝዳንት ከዚህ በተጨማሪ በወታደራዊ ቴክኒካዊ ትብብር በምግብ ምርትና በእርሻም ከኢትዮጵያ ጋር ለመስራት ዝግጁ ነን ብለዋል። የቤላሩሱ ፕሬዝዳንት አስተያየታቸውንም ሲቀጥሉ በአመቱ መጨረሻ ላይ ከትብብር ከንግድም በተጨማሪ በቤላሩስም ለኢትዮጵያ መሳሪያዎችንና ማሽነሪዎችን ትልካለች፣ ኢትዮጵያም እንዲሁ ወደ ቤላሩስ የምትልከውን ትልካለች። ይህንን ለማሳካትም የቤላሩስ የውጭ ጉዳይ ሚኒስትር ኃላፊነቱን ይወስዳሉ በማለትም የመንግስታቸውን አቋም አረጋግጠዋል። ጠቅላይ ሚኒስትር አብይን ቤላሩስን እንዲጎበኙ ግብዣ ያቀረቡት የቤላሩሱ ፕሬዝዳንት አሌክሳንደር ቤላሩስም ከኢትዮጵያ የምትደብቀው አንዳችም ነገር የላትም በማለትም ሀገራቸው ከኢትዮጵያ ጋር የጠበቀ ግንኙነት ለመፍጠር ዝግጁነቷንም አረጋግጠዋል። ከሩሲያ ጋር የጠነከረ ግንኙነት ያላት ቤላሩስም ከቅርብ ጊዜያት ወዲህ ከኢትዮጵያ ጋር የመከላከያና የደህንነት ስምምነት ለማጠናከር የሁለቱ ሀገራትም ምክክር ያደረጉም ሲሆን የአገሪቱ የውጭ ጉዳይ ሚኒስትር ማክሲም ራይዜንኮም ባለፈው ሚያዝያ ወደ አዲስ አበባ በመምጣትም ከኢትዮጵያ ከፍተኛ ባለስልጣናት ጋር በነበራቸው ቆይታም ማረጋገጣቸው ይታወሳል። በሌላ ተመሳሳይ ዜና የኢትዮጵያ መንግስትና የሩሲያ መንግስት በኒውክሌር ኃይል ማብለያ ፕሮጀክት ጉዳይ ዛሬ ሞስኮ ውስጥ ስምምነት መፈራረማቸው የሩሲያው የዜና አገልግሎትም ታስ ዘግቧል። እንደ ዜና አገልግሎቱ ገለጻም መንግስታዊ የሩሲያ ሮስተም ኩባንያ ዋና ስራ አስኪያጅ አሌክሲም ሉካሼንኮቭ እና የኢትዮጵያው የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ሰነድ መለዋወጣቸውም ተገልጿል። የደመራ በዓልን ለማክበር መስቀል አደባባይ የሚሄዱ ምዕመናን ላይ የአገዛዙ ባለስልጣናት ጫና እያደረጉ ነው። ልሙጥ ብሎ የጠሩት አርማ የሌለበት የኢትዮጵያ ሰንደቅ ዓላማን ይዞ መንቀሳቀስን ጨምሮ የተለያዩ ክልከላዎችን በማድረግ ከወዲሁ ማስፈራሪያ አድርገዋል። ብፁዕ አቡነ ሳዊሮስ በአዲስ አበባ አስተዳደር በኩል ከፍተኛ ድጋፍ ተደርጎልናል በማለት የሰጡት አስተያየት መነጋገሪያ ሆነዋል። እኛ እየተደረገ ያለው እገዛ ድጋፍ ቀላል አይደለም። አንድም ምን ጊዜም ያልተሰራ ለቤተክርስቲያኒቷ ማንም ቀደም ብሎ ካልሆነ በስተቀር ጊዜ ወዲህ የነበሩት እንደ አሁኑ ለቤተክርስቲያን ትኩረት ሰጥቶ ያገለገሉት የሰሩት የረዱት ወቅት ጊዜ የለም። እውነቱ ምክርት ከንቲባ ዘመን በጣም ለቤተክርስቲያኖችም ልዩ እገዛ እየተደረገልን ነው ያለውና ለወደፊት መሄድ እገዛችሁ እንዳይለየን ነው የምለው። ለበዓሉ እንግዲህ ጥሩ ነው፣ ጥሩ ተይዟል፣ ይዞታው መልካም ነውና የእናንተ እገዛ ግን በጣም ጥሩ ነው። በተለይ ቤተክርስቲያናችን በዚህ ሰዓት እኛ ካወቅንበት
ድሉን ከተጠቀምንበት በብዙ መልኩ ቤተክርስቲያናችን ጥያቄዋ እየተመለሰ መልስ ያገኘን ያለንበት ወቅት ስለሆነ አብይ አህመድ ስልጣን ላይ ከወጣ በኋላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአደባባይ የምታከብራቸው በዓላትን ተከትሎ በተደጋጋሚ በሰላማዊ በዓልነቱ የሚነሳበት ጥያቄ ባይኖርም የአገዛዙ ባለስልጣናት በበዓሉ ዋዜማ የሚሰጧቸው ማስፈራሪያዎች ዘንድሮም ተጠናክረው ቀጥለዋል። የነሱን ውንጀላ የሚያጠናክር የቤተክርስቲያኒቷ አባቶች የተባሉም የቅድስት ድንግል ማርያም ስዕል ጭምር ተይዞ እንዳይወጣ ከመከልከል አልፈው ህዝቡን የሚለው አርማ የሌለበት የኢትዮጵያ ባንዲራ ጭምር ተይዞ እንዳይኬድ ክልከላ ተደርጓል። የባንዲራው ቀለም ያለባቸው አልባሳትን ጨምሮ የተለያዩ ነገሮች ግጭት ቀስቃሽ ተብለው ተለይተዋል። ማስጠንቀቂያም ተሰጥቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለፈው ነሐሴ ማብቂያ ላይ በአዲስ አበባ የካባዶ የአልታወቁ ኃይሎች ገደሏቸው የተባሉትና በ5 ጥይት ተደብድበው የተገደሉት መምህር አፈወርቅ አበባው መርጌታ ጉዳይን ጨምሮ በኦሮሚያ ክልል በአሩሲ ዘንድሮም የሃይማኖት አባቶችና የእምነቱ ተከታዮች ላይ ያነጣጠረ ጭፍጨፋ እየተፈጸመ ቢሆንም የዘንድሮን የመስቀል በዓል ምክንያት በማድረግ ወደ መስቀል አደባባይ የሚሄዱ ምዕመናን የተለያዩ የክልከላ ጫናዎች የተደረጉ ሲሆን የጠቅላይ ቤተ ክህነቱ ስራ አስኪያጅና ባለፈው የኦሮሚያ ሲኖዶስ እናቋቁማለን በሚል ህገወጥ የጳጳሳት ሹመት የሰጡት ብፁዕ አቡነ ሳዊሮስ የከተማ አስተዳደሩና ከንቲባ አዳነች አቤቤ ለቤተ ክርስቲያኗ ከፍተኛ አስተዋጽኦ አድርገዋል በማለት በዚሁ አገዛዙ የአዲስ አበባ ፖሊስ ኮሚሽነር የሆነው ጀምሮ የአዲስ አበባ ጸጥታ ጉዳይ ኃላፊዎች የተባሉ ባለስልጣናት ጋር በጋራ በተደረገ ስብሰባ ላይ ወደ አደባባዩ ተይዘው የማይመጡ ነገሮችን ዘርዝረን አሳውቀናል፣ እነዛን ይዞ መምጣት አይቻልም በማለት ባህሉን ጸረ ሰላም ኃይሎች ሊጠቀሙበት ይችላል የሚል የተለመደ ማስፈራሪያ ሰጥቷል። አጋጣሚ ትልቅ በማይዳሰስ ቅርስ የተመዘገበ የኢትዮጵያ ሀገራችንም የዓለም ሀብት ነው። በእኛ ደረጃ ስራችን አጠናቀናል። ኦሪንቴሽን ሰጥተናል። የጋራ ኮሚቴም ተቀናይቶ የሚሰራው ፍተሻም ላይ እስከ መጨረሻ ያሉ ነገሮች የተከለከሉ ነገሮች ምንድናቸው የሚለው በግልጽ አስቀምጠናል። አገዛዙ በአዲስ አበባ ኢሬቻ በዓል ከመከበሩ በፊት በአገዛዙ በጀትና በከተማ አስተዳደሩ ከፍተኛ ድጋፍ ከሚያደርጋቸው እንቅስቃሴዎች በተጨማሪ እንዲህ ያሉ የማስፈራሪያ መግለጫዎች ባለፉት ጥቂት ዓመታት አለመታየታቸውን ተከትሎ በተደጋጋሚ የኦርቶዶክስ እምነት ተከታዮች በአደባባይ የሚያከብሯቸውን በዓሎች ተከትሎ ከፍተኛ ጫና ማድረጉ ከጊዜ ወደ ጊዜ የተጠናከረ የቀጠለ ሲሆን ዘንድሮ የቤተክርስቲያን አባቶች የተባሉትና በኃላፊነት ወንበር ላይ የተቀመጡት ጭምር ለዚህ ህገወጥ ተግባር ዋና ተባባሪ ሆነው የቅድስት ድንግል ማርያም ስዕል ጭምር እንዳያዝ እስከ መከልከል የደረሱ ሲሆን ከኢትዮጵያ ባንዲራ ቀለማት በስተቀር የሌሎች ሀገር ባንዲራ እንኳን ይዘው የሚሄዱ ሊጠየቁ እንደማይችሉ ይህም አገዛዙ ለባንዲራና ለህዝቡ ያለውን ንቀትና ጥላቻ ያሳያል ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደራቸው ነፍሰ ጡርም ሴቶች ታይናሎል ኪነንን እንዳይወስዱ ምክንያቱም ለኦቲዝም የሚጋለጡ ህፃናት ሊወልዱ ስለሚችሉ በማለትም በቅርቡ ያቀረቡትን ትዕዛዝ የዓለም አቀፉ የጤና ተቋም በእንግሊዝኛው ምህጻረ ቃል WHO ውድቅ አደረገው። የአሜሪካው ፕሬዝዳንት አስተዳደር ነፍሰ ጡር ሴቶች ታይናሎል ኪነን ከወሰዱ ለኦቲዝም በከፍተኛ ደረጃ የሚጋለጡ ልጆችም ይወልዳሉ በማለትም ሰሞኑን ያስተላለፈው መመሪያ WHO በሳይንስ ያልተረጋገጠ ሲል አጣጥሎታል። WHO በትላንትናው ዕለት ባወጣው መግለጫ 10 ዓመታት በተደረገው መጠነ ሰፊም ጥናት በታይናሎል ኪኒንና በኦቲዝም መካከል ምንም አይነትም የጎንዮሽ ግንኙነት የለም። ከዚህም አኳያ ሁሉም ነፍሰ ጡር ሴቶች ዶክተሮቻቸውን ወይም የጤና ባለሙያዎቻቸውን ምክር ሊከተሉ ይገባልም ብሏል። በWHO እና በአሜሪካ አስተዳደር መካከል የአመለካከት ልዩነት የተፈጠረው ፕሬዝዳንት ዶናልድ ትራምፕ ባለፈው ሰኞ የጤና ሚኒስትራቸውን ሮበርት ኤፍ ኬኔዲ ጁኒየርን ጨምሮ ከፍተኛ ባለስልጣናት በተገኙበት መድረክ ላይ ሴቶች በእርግዝና ጊዜ ታይናሎል መውሰድ የለባቸው ምክንያቱም ከልጅነት ክትባትና ከኦቲዝም ጋር የተገናኘ ችግር በመኖሩ ነው የሚል መመሪያ ማስተላለፋቸውን ፕሬዝዳንት ትራምፕም ባለፈው ሰኞ አስጠንቅቀው እንደነበረ መዘገባችን ይታወሳል። የመንግስታቱ የጤና ድርጅት በበኩሉ ነፍሰ ጡር ሴቶች በመጀመሪያ የእርግዝና ወቅት ጥንቃቄ እንዲያደርጉ መክሮም ነገር ግን በታይናሎል ውስጥ ያለው አክቲሞኔል የተባለው ንጥረ ነገር ከኦቲዝም ጋር የሚያገናኘው ቀጥተኛ ግንኙነት የለም በማለትም የፕሬዝዳንት ዶናልድ ትራምፕ አስተዳደር መመሪያን ውድቅ አድርጎታል። እንደ WHO መረጃም በዓለማችን ላይ በአሁኑ ወቅት 62 ሚሊዮን የሚገመቱ ሰዎች ከኦቲዝም ጋር የሚኖሩ ሲሆን አሃዙ ከአጠቃላይ የዓለም ህዝብ ከ127 ሰዎች አንዱ ወይም አንዷም ከኦቲዝም ጋር እንደሚኖሩ ለችግሩ መንስኤው እስከ አሁን ድረስ ቁርጥ ያለ መረጃ እንደሌለ ገልጾ አንዳንድ ጥናቶች ግን ከጄኔቲክና ከአካባቢ ጉዳዮች ጋር የተጣመረ እንደሆነ ይገምታሉ ብሏል። የአሜሪካው የጋይኖኮሎጂም ተቋም በበኩሉ የፕሬዝዳንት ዶናልድ ትራምፕ አስተዳደር ሰሞነኛ መመሪያን መሰረተ ቢስና ኃላፊነት የጎደለው በማለትም ተቃውሞን አሰምቷል።
የአብይ አገዛዝ ስልጣን አስጠባቂ ጦርና ወታደራዊ አዛዦች የፋኖን ወታደራዊ እንቅስቃሴ መክታት እንደማይችሉና ለአብይና አገዛዙ ሲሉ ህይወታቸውን ከማጣት ያላቸው ምርጫ እጅ መስጠት በመሆኑ እጃቸው እንዲሰጡ የአማራ ፋኖ ብሔራዊ ኃይል ጥሪ አቀረበ። የአማራ ፋኖ ብሔራዊ ኃይል በምስራቅ አማራ ቀጠና ምኒልክ ዕዝ ትላንት ንጋት 12 ሰዓት የጀመረው ዘመቻ አደም አሊ አባናደው ዛሬም መስከረም 15 ቀን 2018 ዓ.ም ተጠናክሮ የቀጠለ ሲሆን የዛሬውን ከፍተኛ ወታደራዊ ድል አስታኮ በጉዳዩ ላይ ማብራሪያ የሰጠው አርበኛ ዮሐንስ ንጉሱ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ የህዝብ ግንኙነት ኃላፊ የአብይ አገዛዝ ስልጣን አስጠባቂ ጦር እየደረሰበት ያለውን ወታደራዊ ሽንፈት መክታት እንደማይችል ጥቃቱ ተጠናክሮ እንደሚቀጥልና ያላቸው ምርጫ ለአብይና ጓዶቹ ሲሉ ህይወታቸውን ከማጣት ይልቅ እነሱም ሆነ አዛዦቻቸው ለፋኖ እጃቸው እንዲሰጡ ጥሪ አቅርበዋል። አመሰግናለሁ። አገዛዙ ቀደም ሲል በተለያየ መንገድ ከፍተኛ ምት ሲገጥመውና በሰበው ህግ ለማስከበር ብሎ በዘመተበት ዘመቻ ሳይሳካለት ቀርቶት የተቀለበሰ መሆኑ እንደሆነ ይታወቃል። በውል ሁሉንም አማራጮች ተጠቅሞ ለማጥቃት ያደረገው ጥረት ሳይሳካለትም ቀርቷል። አለኝ ሚላቸውን ቴክኖሎጂዎችም እየተጠቀመ ፋኖን ለማጥፋት የአማራን ህዝብ ለማጥፋት ሞክሮ እስከዛሬ ቀን አልተሳካለትም። ፋኖ ደግሞ በአንጻሩ ኃይል እያደራጀ ጠላትን እየመታ ነፃ መሬት እየጨመረ ይገኛል። ከእንግዲህ አብይ አህመድ በቅርቡ ለጀነራል መኮንኖች ሹመት ሰጥቻለሁ ማረግ ጨምሬያለሁ ብሎ በብሔራዊ ደረጃ የወደቀውን የፈረሰውን ጦሩን ሞራል ለመገንባት የማረግ እድገት ሰጠው በሚል እንግዲህ በአገሪቱ ላይ ሲሳለቅ ነበረ። ሆኖም ግን በህዝብ የተጠላ በመሆኑ በህዝብ የተዋረደ በመሆኑ መሬት ላይም የተዋረደ ጀነራል የተዋረደ ስርዓት የተናቀ ስርዓት ወንጀለኛ ስርዓት የማይደገፍ በመሆኑ ይሄው በየሄደበት ቦታ በሙሉ እየተመታ እየተማረከ እየፈረሰ የሚገኝ ኃይል ሆኗል። ከህዝብ የተጣላ ኃይል በመሆኑ ከዚህ በኋላም የአማራ ህዝብና የኢትዮጵያ ህዝብ አንቅሮ የተፋው ስርዓት በመሆኑ በቀጣይ በገባበት ሁሉ እየገባን የምናጠቀው በመሆኑ ከዚህ በኋላ ያለው እድል ሌሎች አማራጮችን ከመሞከር ይልቅ በተሰለፈበት ወታደራዊ አማራጭ የሚያሳካው አንዳችም እድል የለም፣ ሊኖርም አይችልም። ስለዚህ በዚህ ሽንፈት ራሱን ገምግሞ አንደኛ ሰራዊቱን ራሱን ሊያድን ይገባዋል። በአብይ አህመድ ተገዶም ሆነ ወዶ የተሰለፈ የሰራዊት አባልም አመራርም ራሱን ሊያተርፍ ይገባዋል። ከዛው ውጭ ግን ፍታዊ የሆነው የአማራ ፋኖ ትግል እያጠቃው እያጸዳው እየበተነው እየደመሰሰው ከጥቅም ውጭ ያደረገው እንደሚቀጥል ግን ምንም ጥርጥር የለውም። በሌሎች ቀጠናዎችም ሲደረጉ ይቆዩም አጠቃላይ ሰራዊቱ ከዚህ በላይ ጉዳት እንዳይደርስበት እጅ ቢሰጥ ጥሩ ነው። ይሄ ሁሉ ሲካሄድ ህዝብ ያልደገፈው ነው። ሰራዊቱ ህዝብ የጠላው ስለነበር የትኛውም አይነት ቦታ ላይ የህዝብ ድጋፍ ስላልነበረው በሁሉም ቦታ እየተመታ እጅ እየሰጠ ነው የሚገኘውና እጅ የሰጠውን ሰራዊት እልል እያለ ፋኖ ሲገባ እልል እያለ የሚቀበል ይሄ አገዛዝ ሲወጣ ደግሞ እና ሲማረክ ደግሞ እየፎከረ የሚቀላቀል ህዝብ ነው ያለውና ከዚህ አንፃር ተስፋ በሌለው ውስጥ ከሚዳክሩ እጅ እየሰጡ ወይም ደግሞ ራሳቸውን እየበተኑ ከሰራዊት ውስጥ እየወጡ አጠቃላይ የኢትዮጵያን ህዝብ ከማዳማትም ቢቆጠቡ ጥሩ ነው የነበረው። ሆኖም ግን ማጥቃት ተጠናክሮ ስለሚቀጥል ምንም የሚያመጡት ነገር የሚፈጥሩት ነገር አይኖርም፣ የሚለውጡት ነገርም የለም። በእነሱ ቁጥጥር ስራ ከዚህ በኋላ ያለው ጉዳይ በእነሱ ቁጥጥር ስራ አይደለም፣ ከነሱ ቁጥጥር ወጥቷል። ቁጥጥራቸው መውጣቱን አውቀው ራሳቸውን የማዳን አማራጭ ብቻ ነው እስካሁን ከቁጥጥራቸው ውስጥ ያለ የሰራዊት አባላቶቹ ራሳቸውን የማትረፍ አማራጭ ብቻ ነው እንጂ ከዚህ በኋላ የሚያተርፉት ስርዓት አይኖርም። በህዝብ የተጠላ ስርዓት መሆኑን ያው ስለታየ ለማለት ነውና ስነ ልቦናው የሰራዊታችን ስነ ልቦና በእጅጉ ይሏል። የጠላት ስነ ልቦና ደግሞ በከፍተኛ ሁኔታ ተሽመድምዶ የቆየ ነው። አሁን ደግሞ በእንቅርት ላይ ጆሮ ደግፍ ይሉ ዘንድ በዛሬው ዕለት ትላንትና ዛሬ ደግሞ በምስራቅ አማራ ቀጠና የአማራ ፋኖ ብሔራዊ ኃይል የደረሰባቸው ሽንፈት የደረሰባቸው ያለው መራር ሽንፈት ስነ ልቦናቸውን በከፍተኛ ሁኔታ ሰብሯል ብቻ ሳይሆን ፖለቲካቸውን ሰብሯል። ፖለቲካቸውን ብቻ ሰብሯል ብቻ ሳይሆን ዲፕሎማሲያቸውን ይሰብራል። ዲፕሎማሲያቸውን ብቻ ይሰብራል ሳይሆን ሙሉ በሙሉ ያልፈረሱ ቀሪ መዋቅሮቻቸውን ይሰብራል፣ ያንቆታቁታል። ይሄን ያህል የሚመታቸው መሆኑን ያው መታየት ነውና የነሱ አፈቀላጤዎች እንኳን ምንም ለማለት አማራጭ የሌላቸው መራራ ሀቅ ነው የገጠማቸውና ይሄን የሚጽናኑበት ምንም አይነት የስነ ልቦና ግንባታ የሚያገኙበት እድል እንደማይኖራቸው ነው መናገርም ፈልገው። አመሰግናለሁ። 12ኛ ተማርከራ የብራው ጁላ ምርኮኛ ነው
የብራችሁ ምርኮኛ ነን አባታችን ተማርኳል እኛም ተረግመናል ተኩበል እኛም ተረግመናል አባታችን ተማርኳል እኛም ተረግመናል 12 ላይ ተማርከናል 12 ላይ ተማርከናል ሲፎርሽራል ማርለሽራል ማርለሽራል ሀገር ወጣ ሀገር ወጣ ተኩበል ሀገር ወጣ ሀገር ጀግና ነው በአገር ቤት እየተካሄደ ያለውን ጦርነት ተከትሎ የ12ኛ ክፍል ብሔራዊ ፈተና ተፈታኞች በገፍ እንዲወድቁ ያደረገው አገዛዝ የዩኒቨርሲቲ ተማሪዎችንም ለውትድርና ማፈስ ጀምረዋል። ከውትድርና ለማምለጥ ተማሪዎች ከፍተኛ ጉቦ እየተጠየቁ ችግር ላይ መሆናቸውን በማህበራዊ ሚዲያ የሚወጡ መረጃዎች አስታውቀዋል። የ12ኛ ክፍል ብሔራዊ ፈተና ውጤት ባለፉት 4 ዓመታት በተከታታይ በአብይ አህመድ የግል ፖለቲካዊ ውሳኔ በትምህርት ሚኒስቴር በተባለው ሽፋን ተማሪዎች ፈተና ወደቁ በሚል 97% 96% እና 95% ዘንድሮ ደግሞ 91.6% ከተፈተኑት ተማሪዎች መካከል ወድቀዋል የተባለ ሲሆን አለፉ ከተባሉት ጥቂት ተማሪዎች መካከል ወደ ዩኒቨርሲቲ የገቡትን አገዛዙ ለዘመቻ ማፈስ መጀመሩ በማህበራዊ ሚዲያ የወጣው ማስረጃ አጋልጧል። ለክረምት ወደ እረፍት ቤተሰቦቻቸው ጋር ሄደው ወደ ትምህርት ቤት የተመለሱ የድሬዳዋ ዩኒቨርሲቲ ተማሪዎችን ጨምሮ ከየመንገዱ አውቶቡስ በማስቆም ካረፉበት ሆቴል አስገድደው ለመከላከያ ሰራዊት ትፈልጋላችሁ እያሉ በግዳጅ እያፈሷቸው ሲሆን ከነዚህ መካከል ለቤተሰቦቻቸው መረጃ አድርሰው ተሯሩጠው ማዳን የቻሏቸው ወደ ማሰልጠኛ ካምፕ ከመወሰዳቸው በፊት ሂርና አካባቢ ካለ ወታደራዊ ካምፕ ከታሰሩበት ቤተሰብ ጉቦ እየከፈለ ከ20 እስከ 50 ብር ድረስ ለአንድ ተማሪ ጉቦ እየከፈለ ልጆቻቸው የግዳጅ ውትድርና እንዳይሄዱና የጀመሩትን የዩኒቨርሲቲ ትምህርት እንዲጨርሱ እየተገደዱ ሲሆን መክፈል አቅም ያጡ ተማሪዎች የዩኒቨርሲቲ ትምህርታቸውን ትተው ከዩኒቨርሲቲው የድጋፍ ደብዳቤ ተማሪ መሆናቸውን ጭምር ተገልጾ የተጻፈላቸው ቢሆንም እንዳልተሳካላቸው በቅሬታ ማንሳት ጀምረዋል። ጉቦ መስጠት ያልቻልን እየተለቀቅን አይደለንም፣ ጉቦ የሰጡ ተለቀዋል በማለት አንዳንዶቹ የጓደኞቻቸውን ስም ጭምር በመዘርዘር የገለጹ ሲሆን አገዛዙ በአማራ ሕዝብ ላይ የከፈተውን ጦርነት ተከትሎ በኦሮሚያ ክልል በተመሳሳይ ከኦነግ ጋር የሚያደርገውን ጦርነትና በቅርቡ ከኤርትራ ጋር አድርገዋል ያለውን ጦርነት መሰረት አድርጎ ዛሬም ወጣቶችን ብቻ ሳይሆን እድሜያቸው ያልደረሰ ታዳጊዎችን ጭምር እንዳለፉት ወራት አፈሳ አጠናክሮ የቀጠለ ሲሆን በሌላ በኩል ለመምህራን መብት ድምጹን የማያሰማው የቀጠለ ሲሆን የ12ኛ ክፍል ብሔራዊ ፈተና በፖለቲካ ውሳኔ በርካታ ተማሪዎች እንዲወድቁ የተደረገበትን ሂደት አገዛዙ ለማስተባበል ዛሬም እንቅስቃሴ ያደረገ ይገኛል። የኢትዮጵያ መምህራን ማህበር የተባለውና የአገዛዙ ካድሬዎች መሰብሰቢያ የሆነው ለመምህራን አንድም ቀን ድምጹን ማሰማት ያልቻለው ተቋም የ12ኛ ክፍል ብሔራዊ ፈተና የተማሪዎች ውጤት መበላሸትን ወላጆችና ተማሪዎችን ተጠያቂ በማድረግ ውጤቱ ላይ መስራት ይገባል በማለት የፖለቲካ ውሳኔ ጣልቃ ገብነት ያለበትና በአገሪቱ የሚገኙ ብዙዎቹ ዩኒቨርሲቲዎች ተማሪዎችን ዘንድሮ መቀበል ያልቻሉበት ባለፉት 4 ዓመታት ወደ ዩኒቨርሲቲዎች የሚገቡ ተማሪዎች ቁጥር እንዲቀንስ የተደረገበትና ወጣቱን እያፈሰ ለጦርነት የሚማግደውን አገዛዝ አጀንዳ በተዘዋዋሪ ለማስፈጸም የማህበሩ ፕሬዝዳንት የተባለው ዶክተር ዮሐንስ በንቲ በአገሩ ስለሚገኝ መገናኛ ብዙሃን አስተያየቱን ሰጥቷል። 12ኛ ክፍል ወድቀዋል ከተባሉት ተማሪዎች መካከል 95% የሚሆኑት በመንግስት ትምህርት ቤት የሚማሩ ተማሪዎች ሲሆን ይህም የደሃ ልጆችን ለጦርነት ለመማገድ አገዛዙ ሆን ብሎ እየወሰደ ያለው እርምጃ አካል መሆኑ እየታየ ቢሆንም ይህን ተከትሎ ተቃውሞ ይነሳብኛል ብሎ የሰጋው አገዛዝ የመምህራን ማህበር ፕሬዝዳንት የተባለውን ጨምሮ በተለያዩ ባለስልጣናት እየሰጠ ባለው መግለጫ የተማሪዎቹ ውጤት መበላሸት የትምህርት ቤቶችና የወላጆች ኃላፊነት መሆኑን ለመግለጽ እየሞከረ ይገኛል። የኢትዮጵያ መምህራን ማህበር የተባለው መምህራን የኑሮ ውድነቱን ተከትሎ ደሞዛቸው በቂ ያለመሆኑን ደሞዝ እንዲጨመርላቸው የጠየቁትን ጥያቄ በማዳፈን ተደራጅተው ጥያቄያቸውን እንዳይጠየቁ ለማድረግ የካድሬ ስራ ሲሰራ መቆየቱ በተደጋጋሚ በወቀሳ ሲነሳ ቆይቷል። ከተጀመረ 2 ዓመት ሊሞላው በጣት የሚቆጠሩ ቀናት የቀረው የእስራኤልና የፍልስጤሙ ታጣቂ ቡድን ሐማስም ደም አፋሳሽ ጦርነትም ትውልደ ኢትዮጵያን ወይም ቤተ እስራኤላውያንን የህይወት ዋጋም እያስከፈላቸው መሆኑም ተገለጸ። የእስራኤሉ ልዩ ዘጋቢያችን ሞላ ቀስቅስም ዛሬ ለዝግጅት ክፍላችን ካደረሰው መረጃም ለማወቅ እንደተቻለው በእስራኤል 932ኛው ባታሊዮን ውስጥም ሲያገለግል የነበረው የ21 ዓመቱም ትውልደ ኢትዮጵያው የ50 አለቃም ቻላቸው ስምዖን ደመላሽም በጋዛ ከተማ ውስጥ
በግዳጅ ላይ ሳለ መሞቱም ታውቋል። የቤርሳባም ከተማ ነዋሪ የነበረው የ50 አለቃም ቻላቸው የእስራኤል መከላከያ ሰራዊትን በሰሜን ጋዛ አካባቢ በመጠበቅ ላይ ሳለ ከሐማስ ታጣቂ ቡድን አልሞ ተኳሽ ወይም ስናይፐር በተተኮሰበት ጥይት ተመቶም ከደረሰበት ጉዳት ለመታደግም የእስራኤል ወታደሮች የራሳቸውን ጥረት ቢያደርጉም ህይወቱን ማትረፍ አለመቻላቸውም ታውቋል። እንደ ተባባሪያችን ሞላ ቀስቀስ መረጃ እጅግ አድካሚና የሁሉንም ቤትም በቀጥታም በተዘዋዋሪ አንኳክቷል በተባለው የእስራኤልና የሐማስ ውጊያ ባለፈው ዓመትም የ50 አለቃም ቻላቸው የአጎቱ ልጅና የቅርብ ጓደኛው በወታደራዊ ግዳጅ ላይ ሳሉ ተሰውተዋል። ሐማስ ባለፈው ጥቅምት በፈረንጆቹ ኦክቶበር 7 2023 በቀሰቀሰው ጦርነትና ጭፍጨፋ እስራኤል በወሰደችውና እየወሰደችው ባለው አነጋጋሪና ተመጣጣኝ ባልሆነ በተባለው ግብረ መልስም ከሁለቱም በኩል በርካታ ወገኖች ሞተዋል፣ ተፈናቅለዋል፣ የሰቀቀንም ህይወትም ለመኖርም ተገደዋል። ከእስራኤል መከላከያ ሚኒስቴር ወይም IDF የወጣው መረጃ እንደገለጸው ባለፈው 2 ዓመት ውስጥ በተካሄደው ጦርነት 912 የእስራኤል ወታደሮች በግዳጅ ላይ የሞቱም ሲሆን የ50 አለቃ ደመላሽን ጨምሮም ከ40 እስከ 45 የሚደርሱም ትውልደ ኢትዮጵያን ወይም ቤተ እስራኤላን ከእስራኤል መከላከያ ሰራዊት ጎን መስዋዕትነት የከፈሉ ሲሆን ይህም በመቶኛ ሲሰላም ከአጠቃላይ የእስራኤል መከላከያ ሰራዊት መስዋዕትነት ውስጥ 4.5 ከመቶ ኢትዮጵያውያን ወጣቶች መሞታቸውም ተመልክቷል። ሐማስ ከ1200 በላይ ሰላማዊ እስራኤላኖችን ገሎ በመቶች የተቆጠሩም ያፈነም ሲሆን በሌላ በኩል በጋዛው ጦርነትም እስከ አሁን ድረስም 65000 የሚጠጉ ፍልስጤማውያን ሲቪሊያኖች መሞታቸው ሚሊዮኖችም መፈናቀላቸው የእስራኤልና የፍልስጤም የጋዛ ጦርነትም በኒውዮርኩ በተባበሩት መንግስታትም የመሪዎችም ዓመታዊ ስብሰባ ላይ ዋነኛ አጀንዳዎች መካከል አንዱ መሆኑም ታውቋል። የፋኖ ከፍተኛ ወታደራዊ ሽንፈት የደረሰበት አገዛዝ በነገው ዕለት የደመራ በዓልን በወሎ ቀጠና በሚያከብሩ ምዕመናን ላይ ጥቃት ለማድረስ እቅድ አውጥቶ እየተንቀሳቀሰ መሆኑን የሚጠቅሱ መረጃዎች መውጣት ጀምረዋል። ቀደም ሲል ያገዛዙ ከፍተኛ ወታደራዊ አዛዦች በጉዳዩ ላይ የመከሩ መሆኑን ተከትሎ ህዝቡ ከፍተኛ ጥንቃቄ እንዲያደርግ ጥሪ ቀርበዋል። የአማራ ፋኖ ብሔራዊ ኃይል በምስራቅ አማራ ቀጠና ምኒልክ ዕዝ አማካኝነት ከትላንት ንጋት ጀምሮ እየወሰዳቸው ያሉ ወታደራዊ እርምጃዎች መጠናከሩን ተከትሎ ሽንፈት እየደረሰበት ያለው የአብይ አህመድ አገዛዝ ስልጣን አስጠባቂ ኃይል በድሮን የታገዘ ጥቃት ለመፈጸምና የደመራ በዓልን ሽፋን በማድረግ ሰላማዊ ሰዎች ላይ ጥቃት ፈጽሞ ፋኖን ከህዝብ ነጥላሉ የሚል እቅድ አውጥቶ ዛሬም እየተንቀሳቀሰ መሆኑን ከወታደራዊ ሽንፈቱ በኋላ ያገዛዙ ስልጣን አስጠባቂ ወታደራዊ አዛዦች ኤታማዦር ሹም የተባለው የቀድሞ ምርኮኛ ብርሃኑ ጁላን ጨምሮ ስብሰባ ተቀምጠው በጉዳዩ ላይ ሲነጋገሩ እንደነበር አስቀድሞ የወጣውን መረጃ የሚያጠናክር ሆኗል። ህዝቡና ፋኖ ከፍተኛ ጥንቃቄ እንዲያደርጉ ጥሪ ቀርበዋል። በተደጋጋሚ በምስራቅ አማራ ቀጠና ጨምሮ በተለያዩ በምዕራብ አማራ ቀጠና በሰሜን አማራ ቀጠናና በደቡብ አማራ ቀጠና ባለፈው ዓመት በተለያዩ ጊዜያት ሰላማዊ ሰዎች ላይ ሆስፒታሎችና ትምህርት ቤቶች ላይ ጭምር አነጣጥሮ የድሮን ጥቃት በመፈጸም ንጹሃንን ሲጨፈጭፍ የነበረው አገዛዝ የድሮን ጥቃት በሰላማዊ ሰዎች ላይ አልፈጸምንም በማለት ለመካድ የሞከረ ቢሆንም የጀመረውን የጦር ወንጀል ዘንድሮም ሊቀጥል እንደሚችል የፋኖ ወታደራዊ ግስጋሴን ተከትሎ ከፍተኛ ስጋት ላይ የወደቀው አገዛዝ ዜጎችን በመጨፍጨፍ የበቀል እርምጃ ሊወስድ እንደሚችል ከወዲሁ የጥንቃቄ መልእክት እየወጣ ነው። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና የወሰዳቸውን ወታደራዊ እርምጃዎች ተከትሎ በዘመቻ አደማሊ አባናደው ከ6 ወረዳዎች በላይ በመቆጣጠር የ12ኛ ክፍለ ጦር አዛዥን በማቁሰል ምክትል አዛዡን ሌተናል ኮሎኔል ዘሪሁን መማረክ የቻለ ሲሆን በዚህ ወታደራዊ ጥቃት ሙጃ ከተማ ሰሜን ወሎ ዞን ግንዳ ወረዳ ዋና መቀመጫ፣ አስታይሽ ሰሜን ወሎ ዞን ጋዞ ወረዳ መቀመጫ የሆነችው ሰሜን ወሎ ዞን ራስ አንጎት ወረዳ መቀመጫ፣ ብልብላ ሰሜን ወሎ ዞን ላስታ ወረዳ መቀመጫ፣ ኩርባ ከተማ ሰሜን ወሎ ዞን ዳውንት ወረዳ ዋና መቀመጫና ውጫሌ ደቡብ ወሎ ዞን አምባሰል ወረዳ ዋና መቀመጫ ሙሉ ለሙሉ በፋኖ ቁጥጥር ስር የዋለ ሲሆን ፋኖች ከተማውን ከተቆጣጠሩ በኋላ ዝርፊያ እንዳይፈጸም ባንኮችን ጭምር በመጠበቅ የህዝቡ ሀብትና ንብረት ጉዳት እንዳይደርስበት እየተከላከሉ ሲሆን ቀጠናቸውን እያሰፉ ዘመቻውም ተጠናክሮ እንደሚቀጥል የፋኖ መሪዎች በሰጡት ማብራሪያ ገልጸዋል። በምስራቅ አማራ ቀጠና ከትላንት ጀምሮ በዘመቻ አደማሊ እየተፈጸመ ያለው የተጠናከረ ወታደራዊ እርምጃና ድል በታሪክ ጭምር ወደፊት የሚጠቀስ የፋኖ ወታደራዊ እንቅስቃሴ እንደ ትላንቱ እየተጠናከረ መሄዱ ግልጽ ማሳያ መሆኑና በተለይም ከዚህ ቀደም በደጋዳሞት በተደጋጋሚ አገዛዙ የደረሰበትን ከፍተኛ ወታደራዊ ሽንፈት የሚያስታውስ የፋኖ አንድነት ተጠናክሮ በጠላት ላይ እየተወሰደ ያለው እርምጃ ስርዓቱ በጦር ኃይል አማራን ለማንበርከክና ለመበተን ያቀደውን እቅድ እያከሸፉ ወደፊት መገስገስ እንደሚገባ ያለፉት 2 ቀናት ወታደራዊ እንቅስቃሴዎች በህዝቡ ዘንድ ከፍተኛ መነቃቃት የፈጠረ ሲሆን በተቃራኒው በአገዛዙ
ባለስልጣናት ዘንድ ስጋት መፍጠሩና በተለይም በሰሜን ወሎ የተለያዩ አካባቢዎች የሚገኙ የአገዛዙ ባለስልጣናት አካባቢውን ጥለው መፈርጠጥ መጀመራቸው ታውቋል። ይህ በእንዲህ እንዳለ አማራ ፋኖ ብሔራዊ ኃይል በምስራቅ አማራ ቀጠና ማምሻውን ተጨማሪ ወታደራዊ ድል መቀዳጀቱን አስታውቋል። የምስራቅ አማራ ቀጠና ምኒልክ ዕዝ የደጋው መብረቅ ክፍለ ጦር ዛሬ አመሻሽ ላይ አንድ ፓትሮል 14 ጥቁር ክላሽ 500 ተተኳሽ 30 FM1 F1 ሲማርኩ 5 ያገዛዙ ስልጣን አስጠባቂ ወታደሮች መደምሰሳቸውን ፍራሽና ሌሎች ከቁጥር የላቁ ተጨማሪ ቁሳቁሶች መማረካቸውን የሰሜን ወሎ ዞን ሀብሩ ወረዳ ጊራና ከተማ ባለሽርጡ ክፍለ ጦር 3ኛ ሻለቃ ዛሬ ምሽት መቆጣጠሩን ያገኘነው ተጨማሪ መረጃ ይገልጻል። ዘመቻ አደማሊ ተጠናክሮ እንደሚቀጥል የአማራ ፋኖ ብሔራዊ ኃይል ዛሬ መስከረም 15 ቀን 2018 በሰጠው ማብራሪያ አስታውቋል። በትግራይና በተለያዩ ክልሎች የሚሰሩ 8 የሲቪክ ማህበራት በአብይ አገዛዝና ህወሓት መካከል ዳግም ጦርነት ሊቀሰቀስ ይችላል የሚል ስጋት እንዳላቸው ገልጸዋል። 8 የሲቪክ ማህበራት በህወሓትና በአብይ አገዛዝ መካከል ዳግም ጦርነት ሊቀሰቀስ ይችላል በማለት በትግራይና በሌሎች የኢትዮጵያ አካባቢዎች ይንቀሳቀሳሉ የተባሉ 8 ሲቪክ ማህበራት መጠየቃቸውን የሚዲያ ተቋማት፣ ሲቪል ማህበራት፣ የፖለቲካ ፓርቲዎች፣ የሃይማኖት መሪዎችና ሌሎች በአንድ ድምፅ ጦርነት እንዲያወግዙ በሚል ጥሪ አቅርበዋል። በአብይ አገዛዝና በህወሓት መካከል በአሁኑ ወቅት የሚታየው አለመተማመን ሌላ ዙር ጦርነት እንዳያስከትል የሚል ስጋት ያላቸው እነዚሁ ሲቪክ ማህበራት ትግራይ ክልልን ጨምሮ በተለያዩ የኢትዮጵያ ክልሎች የሚሰሩ መሆናቸውን ዲደብሊው የመቀሌ ዘጋቢውን ጠቅሶ ዘግበዋል። የሰላምና ውይይት ጥሪ በተደጋጋሚ ቢቀርብም እስካሁን የተገኘ ውጤት የለም ያሉት ሲቪክ ማህበራቱ ይልቁንም በትግራይ ያሉት ፖለቲካዊ ልዩነቶች መስፋታቸውን፣ ግጭቶች ተባብሰው መቀጠላቸውን፣ በአጠቃላይ አሳሳቢ ሁኔታ መፈጠሩን ይኸው ዘገባ ጠቁመዋል። ለሰብአዊ መብቶች ድምጽ ሆኖ ጎርዞ የተባሉ የመብት ተሟጋች ድርጅቶችን ጨምሮ እነዚሁ 8 ሲቪክ ማህበራት ጦርነት በማንኛውም ይሁን ሁኔታ መቅረት ያለበት ክስተት ነው በማለት የታዩ ላሉ የፖለቲካ ችግሮች ፖለቲካዊ መፍትሄ ብቻ እንዲበጅላቸው ጥሪ አቅርበዋል። በጋራ ባወጡት መግለጫ የዲሞክራሲና ማህበራዊ ፍትህ ድምጽ ስራ አስኪያጅ አቶ መላኩ ኃይሉ ለዲደብሊው እንደተናገሩት በትግራይ ኃይሎች መካከል የተፈጠረ ክፍል ተከትሎ የእርስ በርስ ግጭት እንዳይከሰት ከዚህ በተጨማሪ ደግሞ እሳቸው በኢትዮጵያ መንግስትና ህወሓት ባሉት መካከል ያለው አለመተማመን ሌላ ዙር ጦርነት እንዳያስከትል ስጋት እንዳለ ተናግረዋል። የዲሞክራሲና ማህበራዊ ፍትህ ድምጽ ስራ አስኪያጁ አቶ መላኩ ኃይሉ በተለይ ልሂቃን ገንቢ ሚና ሊጫወቱ ይገባል ማለታቸውን ይኸው ዘገባ ጠቅሷል። በሀገሪቱ በአሁኑ ወቅት በአማራ ህዝብ ላይ የተከፈተው ጦርነትና በኦሮሚያ ክልልም እየተካሄደ ያለ ጦርነት መኖሩን ወደ ጎን በማድረግ ጦርነት ይቁም የሚል ቅስቀሳ በሀገሪቱ ያሉት ጦርነቶች ሁሉ ይቁሙ በሚል ሊቀየር ይገባል። ከዚህ ቀደም ያገዛዙ ስልጣን አስጠባቂ ወታደሮች በአማራ ህዝብ ላይ ለተከፈተው ጦርነት በአጭር ቀናት ይጠናቀቃል ተብለው በተለያዩ ግንባሮች በፋኖ እየደረሰባቸው ያለውን ጥቃት ተከትሎ ሰልችቶናል፣ ጦርነት በቃን በማለት የጀመሩትን የማህበራዊ ሚዲያ ዘመቻ በአብይና ህወሓት መካከል ጦርነት ሊካሄድ ነው፣ ጦርነት ይቁም ወደሚል ቅስቀሳ ያገዛዙ ማህበራዊ ሚዲያ ፈቀላጤዎች በማራገብ ጦርነት እንደ አዲስ እንደሚጀምር አድርገው በአማራ ህዝብ ላይ ከ2 ዓመታት በላይ የፈጀውና ዛሬም ሰላማዊ ሰዎች ላይ አነጣጥሮ በአገዛዙ ስልጣን አስጠባቂ ወራሪ ሰራዊት እየተካሄደ ያለ ጦርነትና በፋኖ በኩል የአማራ ህዝብን ህልውና ለማስከበር እየተደረገ ያለውን ተጋድሎ አይቶ እንዳላየ መሆን በሀገሪቱ ዘላቂ ሰላም ለማምጣት አስተዋጽኦ ሊኖረው እንደማይችል ተደጋግመው በቅሬታ ሲነሳ ቆይተዋል። የቀድሞ ሰላም ሚኒስትር ዴኤታ አቶ ታዬ ደንደአ ለዳግም እስር ከመዳረጋቸው በፊት ከህወሓት ጋር አብይ አህመድ የገባበትን ጦርነት ተከትሎ የሰሜን ዕዝ እንዲጨፈጨፍ ለማድረግ ወጥኖ መንቀሳቀሱና ጦርነቱ በሱ እቅድ መሰረት መካሄዱን ጦርነቱን ወደ አማራና አፋር ክልል ጎትቶም ሲያመጣ ፋኖ የተባለውን ኃይል ለማጥፋት አቅዶ የወሰደው እርምጃ መሆኑን 2500 የኦሮሞ ብልጽግና ፓርቲ ካድሬዎች በተሰበሰቡበት በናዝሬት አዳማ በአደባባይ መናገሩን በዚሁ መድረክ ላይ ዝረፉ ብሎ ፈቃድ እስከ መስጠት መድረሱን ገልጸው ከመታሰራቸው በፊት ምስክርነት የሰጡ ሲሆን የአማራ ህዝብንም የማጥፋት ፍላጎት እንዳለው የሚሆነው አይታወቅም በማለት መናገራቸው አይዘነጋም። ላለፉት 5 ዓመታት ተጨማሪ ልጅ ስጠኝ በማለትም ፈጣሪያቸውን ሲማጸኑ የነበሩ አንዲት ወይዘሮ በአንድ ጊዜ 5 ልጆችን በመውለድ ቤተሰባቸውን በተአምር በፌሽታና በድንጋጤም ሞሉ። በኦሮሚያ ክልል ወለጋ ዋና ከተማ ነቀምቴ ውስጥ ነዋሪ የሆኑት ወይዘሮ አስቴር ታረፈም ሌላ ልጅ ለመውለድ ላለፉት 5 ዓመታትም ተስፋም ቆርጠው ፈጣሪን ሲማጸኑ ቢቆዩም ባለፈው 9 ወራት በመጸነስም በትላንትና ሁለት ወደ ነቀምቴ ከተማ ወለጋ ዩኒቨርሲቲ ጠቅላላ ስፔሻላይዝድ ሆስፒታል ሲሄዱ ለርሳቸውም ሆነ ለሐኪሞቻቸው እንግዳ የሆነም ተአምር መከሰቱም ተሰምቷል። ወይዘሮ አስቴር በሆስፒታሉ በተደረገላቸው የሕክምና እገዛ በአንድ ጊዜም 3 ወንዶችና 2 ሴቶችን በድምሩ 5
ጤናማ ህጻናት በመውለድ ቤተሰቦቻቸውን ሆነ የሆስፒታሉ ሰራተኞችን ማስገረማቸውና ማስደነቃቸውም የተደበላለቀ ስሜት መከሰቱም ታውቋል። ባለቤታቸው አቶ ተመስገን አለሙ ባልጠበቁት ሰዓት በአንድ ጊዜ የ5 ልጆች አባት ለመሆን በመታደላቸው ፈጣሪን አመስግነው ከህፃናቱ ቁጥርና ከዘመኑ የኑሮ ውድነትም አኳያ ግን በአንድ ጊዜ 5 ህፃናትን ማሳደግ ብርቱ ፈተና እንደሚሆንባቸው ስጋታቸውን ከመግለጽም አልተቆጠቡም። የቀድሞው የፈረንሳይ ፕሬዝዳንት ኒኮላስ ሳርኮዚ ከሟቹ የሊቢያው መሪ ኮሎኔል ሙአመር ጋዳፊ በሚሊዮን የሚቆጠር ዩሮ የገንዘብ ድጋፍ ጋር በተያያዘ በወንጀል ተከሰው የ5 ዓመት እስራትም ተበየነባቸው። ከፈረንጆቹ 2007 እስከ 2012 ፈረንሳይን በፕሬዝዳንትነት የመሩት የ70 ዓመቱ አዛውንቱ ሳርኮዚ ውሳኔውን ለህግ የበላይነትም እጅግ የከበደ ነው ሲሉም ገልጸውታል። በ2007 አውሮፓ አቆጣጠር የምርጫ ዘመቻቸውን ለመደገፍ ከፕሬዝዳንት ጋዳፊ የተገኘውን ገንዘብ ተጠቅመዋል ተብሎም ክስ የቀረበባቸው ሳርኮዚ ጉዳዩ የፖለቲካ ተነሳሽነት ነው ሲሉም ክሱን ውድቅም አድርገውታል። ይሁን እንጂ በገንዘብ ድጋፉ ምላሽ ፕሬዝዳንቱ በምዕራባውያን ሀገራትም እንደ ወንጀል የሚታዩበትን መጥፎ ስም ለመዋጋትም ጋዳፊን ለመርዳትም ቃል ገብተዋል ሲል አቃቢ ህግም ክስም መስርቶባቸዋል። ፕሬዝዳንት ሳርኮዚ ለምርጫው ዘመቻቸው የገንዘብ ድጋፍ ለማግኘትም የቅርብ ረዳቶቻቸውን ከሊቢያ ባለስልጣናት ጋር እንዲያገናኙም ፈቅደዋልም ተብሏል። ነገር ግን ፍርድ ቤቱም ፕሬዝዳንት ሳርኮዚ የህገወጥ የምርጫ ቅስቀሳ የገንዘብ ድጋፍ ተጠቃሚ እንደነበሩ ለማረጋገጥ በቂ ማስረጃ የለም ሲል ቢወስንም የ5 ዓመት እስራት ግን በይኖባቸዋል። የቀድሞው የፈረንሳይ ፕሬዝዳንት ውሳኔውን ይግባኝ ቢሉም ፍርድ ቤቱ በእስር ቤት እንዲቆዩ የሚያዝ ውሳኔም አስተላልፎባቸዋል። እንደ አውሮፓ አቆጣጠር በ2012 በድጋሚ ምርጫ ከተሸነፉ በኋላ ፕሬዝዳንት ሳርኮዚ ለበርካታ የወንጀል ምርመራዎችም ኢላማ የተጋለጡም ሲሆን በ2012 የምርጫ ዘመቻቸው ወቅትም ከመጠን በላይ ገንዘብ ወጪ በማድረግና ይህንንም ለመሸፈን የህዝብ ግንኙነት ድርጅት በመቅጠራቸው ጥፋተኛ ናቸውም ተብሎ ባለፈው ዓመት የተወሰነባቸው ፕሬዝዳንቱ ይግባኝ ጠይቀው የ1 ዓመት እስራት ወደ 6 ወራትም ተቀንሶላቸው እንደነበረ መዘገባችን ይታወሳል። በሌላ ክስም በ2014 አንድ ዳኛም ለመደለል ሞክረዋል በሚል ጥፋተኛም ተብለው ቅጣት የተጣለባቸው የመጀመሪያው የቀድሞ የፈረንሳይ ፕሬዝዳንት በመሆን እስራት ተፈርዶባቸው እንደነበረም ተመልክቷል። ዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮው የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።